አሳ ሳንዱች ሊሰራውት ሰላጣ ምናምን አርጌበት ያው በዳቦ ማለት ነው። አልሰማሁሽም። ወደኋላ ተመለሽ። ትናንት ቁርስ ምን በላሽ? ትላንትና ቁርስ ላይ ዝም ብዬ አቮካዶ በዳቦ ነገር ነው የበላሁት። አንድ አቮካዶ በዳቦ። ምሳ ላይ ደግሞ አሳ ሳንዱች ነው የበላሁት። እራት አልበላሁም፣ ግን ቡና ጠጥቻለሁ። ቡና ቁርስ ኬክ ነገር በልቻለሁ ምናምን። ቡና በወተት ጠጥቻለሁ። እንደዚህ አላማሽ በዚሁ መቀጠል ነው ወይስ ቆም ብለሽ አስበሽ? አይደለም ዶክተር፣ አንተን መከታተል ከጀመርኩ መጀመሪያ 100 ኪሎ ነበርኩኝ መጀመሪያ ማለት ነው። አሁን ከወለድኩኝ 1 አመቴ ነው እና የአንተን ዩቲዩብ ላይ ካየው በኋላ ሞክራለሁ። ዛሬ ጀምራለሁ፣ ነገ ተዋለሁ፣ ዛሬ ጀምራለሁ። ከዛ ግን 10 ኪሎን የቀነስኩት በእንደዛ ነው። ያው ግን ያው ብዙ ለውጥ አላየሁም። አሁን ስለመሰለሽ እንጂ 10 ኪሎ የቀነስሽው በእኛ መንገድ አይደለም። ሮንግ መንገድ ነው የቀነስሽው። ሮንግ መሆኑን ትላንት የበላሽው ምግብ ይነግረናል። ሰውነትሽ እያለቀ ነው። አሁን ቅድም የነገርኩሽን ፋት እርሺ። ሰውነትሽ ሁለመናሽ እየመነመነ እያለቀ ነው። በተቃራኒ ደግሞ ከፍ ያለ ስብ ተሸክመሽ እየሄድሽ ነው። አእምሮሽ ላይ ስኳር አለ የለም እያልሽ ያለሽው ግንዛቤ ያገኘሽ ይመስለኛል። ቅድም ላይቭ ሲገባ ጀምሮ ያየውሽ ነው። ከነዚህ ሰዎች ጋር ሳወራ በደንብ ሰምተሻል። እሺ፣ በደንብ ሰምተሻል። ከሰማሹ ነገር ትልቁ ነገር ቁርስ ላይ ሲረስ መሆን፣ እሺ፣ በቂ የፕሮቲን ይዘት ያላቸው ምግቦች መመገብ ክሪቲካል መሆኑ ሰምተሻል። ልክ ቁርስ ላይ የግድ እንደሆነ ሁሉ ሁለተኛ ምግብሽም ላይ ሶስተኛ ምግብሽም ላይ ልክ ከመብላትሽ በፊት የታለ ፕሮቲን እዚህ ምግብ ላይ ብለሽ መጠየቅ ትጀምሪያለሽ። አይሻላል? አሁን ያ ሲሆን አሁን አቮካዶ ከፊት ለፊትሽ ቀርቦ አቮካዶ የታለ? አቮካዶ ፕሮቲን አለው እንዴ? አይሽ አንድ ሰው አቮካዶ ሄልዚ ነው። እንደዛ አትሻወዱ፣ እንደዛ አትሻወዱ። ቅድም ከላይቭ ከመግባቴ በፊት አንድ ሰዎች ይልኩልኛል። ያው እንግዲህ አሁን የሆነ ሶሻል ሚዲያ ላይ ስለሆነ ነገር ስታወሪ ሜንሽን እያደረጉ ይልኩብሻል። ልጅቷ ሶሻል ሚዲያ ኢንፍሉዌንሰር ናት፣ ኢትዮጵያዊ ናት እና በፕሮቲን የበለጸገ ሰላጣ አሰራር ብላ ነው የሰራችው። በፕሮቲን የበለጸገ ሰላጣ ወይ ጉድ ብዬ አየዋ። ያምራል። በቃ ጓንታ አርጋ ምናምን ጎመን ላይ አቮካዶ እንደ ጉድ እንደ ውሃ ቀዳች። መጀመሪያ አቮካዶ ምንድን ነው አቮካዶ አልኩኝ፣ ኦሊቭ በቆንጆ እቃ ኦሊቭ ዘይት ሞላችበት። ጎመን ነክ ነገር ሰላጣ ነክ ነገር ይመስለኛል። አሸችው። ምን ልታረግ ነው ብዬ አሰብኩ። ብዙ ነገር ጨመረች። እነዚህ ወልነት ነገር ቾሎኒ የሚመስሉ ነገሮችን ጨመረች። ዘን ብዛት አለው እሱም ብዬሻለሁ። ምስር ምን ምስር አለ ባቄላ፣ ቦሎቄ ምናምን ጨመረች እና ከፍተኛ ፕሮቲን ያለው ገብቶሻል? አይ ሰው እንዴት እንደሚሸወድ አይሻል? ልክ ሁሉም ሰው አሰራሩ አሳይ እንዴት ነው ምናምን፣ በቃ ሰው ግንዛቤ የለውም። ወይ የሰራችው ምግብ ያምራል። ቅድም ያልኩሽ በጣም ቆንጆ ነው። ሳላድ ነው፣ ትንሽ ባቄላ ያለው ምናምን አለው። በቂ ስጋሽን ቢና አየሽ፣ በቂ አሳሽን ቢና ስለሱ ስላጣው ተጨማሪ አርጊው፣ ችግር የለውም። እሱም በዛ ልክ ያ ሁሉ ኦሊቭ ባልገባበት ማለት ነው። እና በቂ ፕሮቲን ዌር ኢዝ ማይ ፕሮቲን ብለውን ነገር ሁልጊዜ ማየት ትጀምሪያለሽ ማለት ነው። በቀን በቂ ፕሮቲን ማለት በየቀኑ ነው። ባይዜ አንዳንድ ቀን እያገኙ አንዳንድ ቀን ሳያገኙ ስኖት በቃ 186 ሰዎች እርግጠኛ ያውቃሉ ብዬ አስባለሁ። ቢያንስ 100 ሰው ያውቃል። ገብቶሻል? በየቀን ነው በቃ የሚደረገው። አንድ ቀን የፕሮቲን ታርጌት ውስጥ አቺቭ አድርገሽ ሌላ ቀን አቺቭ አለማድረግ አትችይም። በቃ የዛን ቀን አቺቭ ያላረግሽ ቀን ሰውነትሽ አልመገብሽውም ማለት ነው። አልመገብሽውም ማለት ነው። ያልመገብሽው ሰውነት ደግሞ ፊት ለፊቱ ያለውን ምግብ እንደ ጅብ ነው የሚያስበላሽ። አይገርምሽም? ሰውነት ያ ሁሉ ምግብ ባዶ ፕሮቲን ያለውን ምግብ ብዙ የሚያስበላ ከውስጡ ከዛው ምግብ ውስጥ በቂ ፕሮቲን እስክናገኝ ድረስ በቃ አቁም ያልሽም። ለዚህ ነው ፍርፍር በጠዋት ተነስተን መጉረስ ጀምረን ማናቆመው። ማናቆምም። እስቲ ትዝ በል ወደ ላይጅና ፍርፍር የበላሽበትን ታይም አሰብሽ። ቁርስ ላይ ቆንጆ ፍርፍር ዘይት ያለው ቅቤ ያለው ፊት ለፊትሽ ይቀመጥ። በልተሽ አታቆሚም። በአቅሙ እኮ እንጀራውን የሚገርምሽ ነገር ፕሮቲን እኮ አለው በአቅሙ፣ ግን ታች ነው ፕሮቲኑ ያለው። በጣም የፕሮቲኑ መጠን ታች ነው ያለው። ሰውነት የሚገርም እኮ ስሪት ነው ያለን። ሴንስ ያደርጋል በቂ ፕሮቲን እንዳሌለው። አቁሚ አይልሽም። ከብዛት ነው የሚያገኘው። አይሽ ከብዛት ነው የሚያገኘው። ወይ መጨረሻ ላይ ጠገብች ጊዜ
ሰውነት ሴንስ ያደርጋል። የሚገርምሽ ነገር በቂ ፕሮቲን እንዳገኘ ሴንስ ያደርግና የጥጋብ ስሜት ይሰማሻል። በእርግጥ የመጥገቡም የፋይበሩም ስትሬሲንጉም ተጨማሪ ነገር አለው። ያን ሁሉ እንጀራ ለመጥገብ ብለሽ ሰውነት እንዳልኩሽ በቂ ፕሮቲን ሊያገኝ አስገድዶሽ እንድትጎርሽ ያደረገሽ እንጀራ እግረ መንገድ ምን ይዞብሽ መጣ? ብዙ ዘይት በእያንዳንዱ ጉርሻ ጨምሪልኝ፣ ብዙ ቅቤ በእያንዳንዱ ጉርሻ፣ ብዙ ካርቦሃይድሬት በእያንዳንዱ የእንጀራ ጉርሻ ውስጥ። ጠዋትም ላይ ይሄንን ቀንም ላይ ይሄንን መቶም ላታለ በልተን አንመለስም፣ እስናክ እናደርጋለን። ሁልጊዜ ከምግብ ውጭ አናስብም። ባንታመም እኮ ነው የሚገርመው። በዛ ላይ አንንቀሳቀስም ቁጭ ባልነበት። አይሽ በዚያ መንገድ ኦልሞስት 35 ኪሎ ግራም ዘይት ተሸክመሽ እኮ እየሄድሽ ነው እያልኩ ያለሁት። የምግብ ፕሮቲን ግንዛቤ ኖርሽ። ፐርሰናሊ ደግሞ ይኸው እነ መቅደስ እየሰሙሽ ነው። ኮል አድርጊ። ኮል እኔ ምን አስጨነቀኝ ከዚህ ሁሉ በቃ ጀስት ጋይድ አድርጎኝ ነው የሚባለው። እንደዛ ነው እና የምናወራው። ከትላንት ወዲያ ሞክሬ ነበር፣ ቮይስ ሪከርድ ልኬ ነበር ዋትስአፕ ላይ። ትክክለኛውን ላግኝ አላግኝ እናንተን ትክክለኛው መቅደስን ስታገኝ እሺ፣ ይኸው አልጨው እየጻፈች ነው። ፍቅርን ስታገኝ የግሌን ደሊናን ዮርዲን ጥሩልኝ፣ ሊዲያን ቤቲን በቃ ጀስተኛ ልጆች ናቸው። ከዚያ ሁሉ ደግሞ ጥርጣሬ ካላችሁ ቀጥታ ኮሚኒኬት አድርጉኝ እኔ ጋር ኦኬ። በደንብ ስሙን። በተለይ ሀገር ውስጥ ውጭ ያላችሁ ሰዎች ስ እንዳትሸወዱ፣ ብዙ ነገር አለ። ሌላ ጊዜ በደንብ ልናውራ እንችላለን። እና ሜቢ አጠራጣሪ ነገር ካገኛችሁ እኔን ኮሚኒኬት አድርጉኝ። መጀመሪያ እኔን ደውሉ፣ ከኔ ጋር አውርታችሁ ፈጽሙ። ቢኮዝ ሌላ ቦታ ሰዎች ይከፍሉና እናንተ ጋር መስሎን ከፈልን። እንደዚህ አይነት ነገር ዋጋ ያስከፍላል። ኃላፊነት እንወስድ ሆነ ተበናገር ላላረግነው ነገር እና ጥንቃቄ አድርጉ። ስንት ሰዓት ነው አንቺ ጋር? ቁርስ ነው። ቁርስሽን ላብላሽና እወጣለሁ። እሺ ዶክተር። አዎ ቁርስ ሰዓት። አፕታይትሽ እንዴት ነው? እንደኔ ነው አፕታይትሽ? አይ በጣም አንዴ ከጀመርኩ ቢቢ ነው የሚለኝ። ሱስ ይዞኛል። የምግብ አይደለም የቅድሞቹ ምግቦች ናቸው ቢቢ የምልሽ። አሁን ቢቢ የምልሽ ከዚህ በኋላ እንቁላል ከሆነ ቢቢ ካለሽ፣ አሳ ቢቢ ካለሽ እሺ። ቁርስሽ ላይ እንቁላል ይኖርሻል። ከፈለግሽ ኦምሌት አድርገሽ፣ ከፈለግሽ ፈርፍረሽ ከ5 ያላነሰ እንቁላል አትቢ። ቢኮዝ 30 ግራም ፕሮቲን ቅድም ብለን ስናውራ ሰምተሻል። 5 እንቁላል ይበዛብኛል ካልሽ ከፈለግሽ 3 አድርጊና አይብ ነክ ነገር ጨምሪ፣ ግሪክ ዮገርት ጨምሪ፣ የሆነ ስጋ ካለሽ ጠበስበስ አድርገሽ ቁርስሽን አብልቼሻለሁ ማለት ነው። ማባያው ኮመንት ላይ ጻፉላት። ማባያው ቆጮ አይደለም፣ ማባያው ቡላ አይደለም፣ የገብስ ዳቦ አይደለም፣ ጥቁር ጤፍ እንጀራ አይደለም፣ ነጭ ጤፍ እንጀራ አይደለም። ይኸው ማባያውን እነዚህ ነው የሚጽፉልሻል። እሺ በማንኪያ ጠግብ ብለሽ ብይ፣ ከጎን አትክልት አርጊ። እሺ በማንኪያ ፍቅር ጽፋልሻለሁ። በማንኪያ አርጊ፣ አትክልት ከጎን አርጊ፣ ጠግብ ብለሽ ብይ። ይኸው ጀመርሽ ማለት ነው። ሌላውን በየጊዜው እየተከታተልን ደግሞ ጋይድ ስለምናደርግሽ ኮሚኒኬት አርጊ። በርቺ። እሺ ዶክተር አመሰግናለሁ። ስ 45,000 ላይክ ይታየኛል። ቀጥሉ። ትንሽ እንቆያለን ዛሬ። ነገ ቅዳሜ አፖይንትመንት ያላችሁ አይ ቲንክ መቅደስ በኋላ ትገባለች ወይ ፍቅር። አፖይንትመንት ያላችሁ በጊዜ ጠዋት ላይ ገርጂ ያለን፣ ከሰዓት አይ ቲንክ ቦሌ ያለን። ኦንላይን ተመዝግባችሁ ትላንት ዛሬ የተወሰናችሁን አስጀምረናችኋል። ያላስጀመርናችሁም ዳታችሁ አናላይዝ እስከሚደረግ ነው። ነገ እናውራችኋለን። አለኝ ወዳጅ። ሰላም ላንተ ዶክተር፣ እንዴት ነሽ? እንዴት ቆየ? እግዚአብሔር ይመስገን። እንደምን በላሽ ምሳሽን? ምሳዬ ገና ሰዓት አልደረሰም። ቁርስ ነው። ቁርስ በልቻለሁ። ምን ተበላ? እሱን ካላየን አንቀጥልም። ዛሬ ቺሊንግ ዴይ ነበረ ለኔ። እችን አርሜሽ ትሄጃለሽ። እሺ በምንም ቺት አርጊ። ለምን ኬክ አይሆንም? መጀመሪያ ላይ እንቁላልሽን በልተሽ አይሸረላውን። ቢኮዝ ብዙ ሰው የሚሸወደው እንጀራ ስለበላ ቺት ያደረገ ይመስለዋል። ለእኔ ቺት ያደረገ ሰው በቀን የሚያስፈልገውን ፕሮቲን ያልበላ ሰው። ገብቶሻል አይደል? ለምን በቃ የአማረሽን ፍርፍር ጨምረሽ ነበር። እሱ አያሳስበኝም። ቀድመሽ ቁርስ ነው። እንቁላልሽን በልተሽ ግሪክ ዮገርትሽን ጠጥተሽ ፋይን
ኬክ ብትጨምሪ ወይ እንግዲህ ከፍተኛ ብትታገዩ ስኳር ካለ ስፋይን ለተወሰነ ጊዜ ሆልድ ማድረጉ። ስለዚህ ቺት ያደረግሽው የበላሽው ዳቦ የሆነ ትነግሪኛለሽ፣ እሱ ሳይሆን ያልበላሽው ነገር ነው። ያልበላችሁ ሰውነታችሁን የነሳችሁትን ነገር መልሱ። እሱን እኮ ነው የማወራው እኔ። እንደው አንዳንዴ ወደኋላ ሳስብ ቆይ እኛ ስጋ አይደለንም እንዴ? ቆይ እንደው ለምንድን ነው ይሄ ማሰብ ያቃተን? የምሬን እኮ ስጋ እኮ ነን። ሁለመናችን ስጋ እኮ ነው። ያ ስጋ ደግሞ ሌላ ያልገባን ነገር ልክ እንደዚህ ብርጭቆ አንዴ ተሰጥቶ እንዴት ይቀጥላል ነው እያልኩ ያለሁት። ህይወት አለው አይደል እንዴ? ይተከክሪ ነው እኮ ያደርጋል። ሴሎች አሁን እኔና አንቺ እንኳን እያወራን የአንቺ አሮጌ ሴሎች እየሄዱ አዳዲስ ስትራክቸሮች እኮ የተሰሩ ነው። ታዲያ ግብአቱ እሱ ነው። ግብአቱን እኮ ያልሰጠሽው ዛሬ። ለዚያውም ማታ ራት ከበላሹ ፕሮቲን የሚመጣ አሚኖ አሲድ ኦልሞስት ከ5 ሰዓት በኋላ 2 ሰዓት ላይ ብትበይ ራት ነው እያልኩ ያለሁት። 7 ሰዓት ላይ አልቋል። 7 ሰዓት ላይ አልቋል። ግብአት አልቋል ነው እያልኩ ያለሁት። ከምሽቱ 7 ሰዓት ጀምሮ እስከ ጠዋቱ እስኪነጋ ድረስ ሰውነትሽ እየፈረሰ ነው ያደረው። አታረጊም፣ ሴንስ አታደርጊውም። አንቺ ተኝተሽ ተነስተሻል። የማይጎሉ የሚሰሩ ነገሮችን ፕሮቲን የበላሽው ከሰዓታት በኋላ ዲክላይን እያደረገ ከሰውነት ሲያልቅ ጡንቻሽን ከዚህ ነው የሚወስደው። ከጡንቻሽ እየወሰደ የግድ መስራት ያለባቸው ነገሮች ይሰራል። ለዚህ ነው እንቁላል በልተሽ እኔ ጋር ብቻ ነው ፓውዝ የሆነው። ተቋርጧል ስልኬ። እሺ ለሁላችሁም ነው። ቺቲንግ የሚባል ነገር የለም። ሰው ሲያምረኝ ዳቦ በላለሁ፣ ሁልጊዜ የምናገራለሁ። አየሽ ዳቦ የፕሮቲን ቤዝ በቀን የሚያስፈልግሽን መድኃኒት ፕሮቲን ነው መድኃኒት ብዬ የማስበው እሱም ባልወሰድሽበት አለመሆኑን ሜክሹር። በተለይ የመጀመሪያ ምግብ ላይ ሲለሱኝ ራስሽን አስታውቂና ቀጥይ። ዋው ዶክተር በጣም አመሰግናለሁ። በእውነት በጣም ትልቅ ናውሌጅ ነው የሰጠኸኝ። ግን በጣም እየተከታተልኩኝ ነበረ። ኦልሞስት 1 ወር ሆኖኛል። ፕሮቲኔም በደንብ ነው የምበላው። 4 እንቁላል፣ አቮካዶ፣ ቺዝ አርጌ ቺዝ ከጎን አረግበትና እንደዛ ነበረ ቁርስ የምበላው። እዝና ቱማች ዶክተር አይበዛም ወይ? ሰውነቴ እንዳይጨምር ነው የፈራሁትና እሱን ነገር ትንሽ ክሊን ብታደርግልኝ። አልሰማሁሽም። ፕሮቲን አልበዛም ወይ? የምበላው ፕሮቲን ሉክ ላይክ ለእኔ ቱማች ሆነብኝ እና ሰውነቴ ክብደቴ አይጨምርም ወይ? ያን ያህል ስበላ ነው። የትኛው ሰውነትሽ? አሁን የትኛው ስብሽ ነው? ስለ ስብ ነው እያወራን ያለ ነው ወይስ ያንቺ የሆነ ሰውነት? ያንቺ የሆነ ሰውነት ማለት እነማን ናቸው? ጡንቻሽ፣ ስጋ ማለት ነው። ጡንቻ ባይዜ ጡንቻ ሲባል ጡንቻ የታለኝ ነው የምትሉት ብዙዎቻችሁ። ሁላችንም ጡንቻ ያለን ሰውነት ስጋ ማለት ነው። ጡንቻሽ ስጋሽ ሁለመናሽ ነው። እሺ ጡንቻሽ ስጋሽ ቀጥ ብለሽ የትም ወጥተሽ ዞረሽ የምትመጪው እሱ ስላለ ነው። ጡንቻሽና ስጋሽ ከስኳር የሚታደግሽ ነው። ሁላችንም ከዚህ በፊት እንደማውራ ጡንቻችን ስጋችን እየማሸሸ እየደከመ በመምጣቱ ነው። አጥንት ያንቺ አካል ነው። ጠንካራ ጤናማ አጥንት ስካለሽ ፐርፌክት ነሽ፣ የትም ቦለሽ ምትገቢ። ይሄንን እንግዲህ ለማወቅ እድሜያቸው ከፍ ያሉ እናቶቻችን ከተሰበሩ በኋላ ህይወታቸውን አስቡ። ጉበትሽ አንቺ አካል ነው፣ ኩላሊትሽ አንቺ አካል ነው፣ ልብሽ አንቺ አካል ነው። ሁለመናሽ ከዛ ከፋቱ ውጭ ከቦርጭ ውጭ ያለው አንቺ ነው። ስጋ ምትበዩ ስጋ ምትበዩ አሳ ምትበዩ አይብ ቀጥ ብሎ የሚሄዱት ወደ ሁለመናሽ ነው። አይበቃቸውም እንኳንና ሊበዛ አየሽ። እግረ መንገድ ግን ያ ምግብ ከፍተኛ ቅቤ ካለው ዘይት ካለው ጮማ ካለው ዳቦ፣ ሩዝ፣ ፓስታ፣ መኮረኒ ያለው እነሱ ወዴት ነው የሚሄዱት? ወደ ቦርጭ ነው የሚሄዱት። አየሽ ወደኋላ ሂጂና ከወር በፊት አመጋገብሽን ብዙ በቀን በበቂ መጠን አሁን እንደምትሞክሪው በቂ እንቁላል አትበይም ነበር፣ ስጋ አትበይም ነበር፣ ኮቴጅ ቺዝ አትበይም ነበር። ጭራሽ ፕሮቲን አልበላም ነበር ማለት ይቻላል። ጭራሽ ለዛ እኮ ነው ቁጭ ያልሽ ብለሽ አሁን የተማርሽ ያለሽው። ስትበይ የነበረው የትኛው ምግብ ምሳሌ ፕሮቲን ካልበላሽ፣ ቅድም ሳውራ ነበር ሰምተሻል። ከፕሮቲን ውጭ ያለ ምግብ ነው የምትበይው። ከፕሮቲን ውጭ እኮ ያለው ምግብ ካርቦሃይድሬት ነው። በቃ ምግብ እኮ በቃ ሌላ የለም። ፕሮቲን ወይ ከፕሮቲን ውጭ አየሽ፣ ፕሮቲን ወይ ከፕሮቲን ውጭ። ፕሮቲኑ አሁን የጀመርሽው ነው። ሌላው ግን ከፕሮቲን ውጭ ያለው እስከዛሬ ሰው የተሰራሽበት እኮ ነው። ያን ሰውነት ይዘሽ እኮ ነው እዚህ ቁጭ ያልሽው። ኢትዋዝ ኖ ፕሮቲን ቢኮዝ እየበላሽ አልነበረም። ስለዚህ አሁን እሱን ለምን ትፈሪያለሽ? እሱ ሌላ ሰውነት ነው የሚሰራው።
ያ እሱ የሚሰራ ሰውነት እስከ ዛሬ ያልተሰራም ሰውነት ነው። አሁን በደንብ አግኝተሽ እንዳለው በደንብ ዶክተር በጣም ነው የምናመሰግነው። በደንብ አሲድ ሪፍሌክስ አለብኝ ዶክተር፣ ምን ትመክረኛለህ? እንዴት አድርጌ ሪቨርስ ማድረግ እችላለሁ? ከላይቭ ከወጣ በኋላ ደውይልኝ። አሲድ ሪፍሌክስ ጋርድ ጋስትሮሲፋጊያ ሪፍሌክስ ዲስ ከቦርጭ ጋር ተያይዞ የመጣ ነው። ኢንሱሊን ሬዚስታንስ ጋር ተያይዞ ነው ብዙ ጊዜ የሚመጣው። አየሽ፣ ጎረምሳ ሆነሽ ፊት ሆነሽ መስል በነበረሽ ጊዜ አልነበረም የፋፋሽ ፖር ዳይት እየበላሽ ለዚያውም እኮ በስንት ምግብ ጥንቃቄ ነው የምትበያው። በጣም ሁሉንም ምግብ እየፈራሽ በምትበይበት ታይም ግን ሁሌ ያሰቃይሻል። ኮሚኒኬት አድርግ። እንዴት ላገኝ እችላለሁ ዶክተር ስልክህን? አይታይሽም? የግሌ የጻፈች ነው አይታይሽም? ያንተ ነው? የኛ ናቸው። እዛ ስልክ የሚጽፉት በሙሉ የኛ ናቸው። ቅድም ሳውራ እንደነበረው ግን ኮንፊርም ማድረግ ትችላላችሁ። እኛ ጋር ጆይን ከማድረግ በፊት እኔን አውርታችሁ ኮንፊርም አድርጋችሁ ጆይን አድርጉ። ይሄን የምለው በምክንያት ነው፣ እየገጠመን ያለ ነገር ስላለ ነው። እና ኮንፊርም ሳታርጉ ዶን ፔይ ኤኒ ፔመንት ሜክ አታርጉ። ዋን ሞር ኩዌስችን ዶክተር፣ ፕሮቲን ኩላሊት ይጎዳል ሲባል ሰምቻለሁ። ይሄንንስ ትንሽ ክሊር ታደርገኛለህ? ፕሮቲን ኩላሊት ያድሳል። ጤናማ ኩላሊትሽ ችግር ካለው ግን በውስጥ እናወራለን። ነው የለብኝም እኔ ዝም ብዬ ሜክ ሹር። ኩላሊት እንኳን ችግር ብኖር አየሽ፣ ኩላሊት እንኳን ችግር ብኖር ፕሮቲን ዜሮ እንዲበሉ አይደረግም። አንድ ሰው ፕሮቲን ዜሮ የሚበላ ከሆነ በህይወት አይቆይም። ዜሮ ፕሮቲን በህይወት አይቆይም፣ ወራት እንኳን አትቆይም ነው እያልኩ ያለሁት። ታዲያ እኔ እኮ ፕሮቲን አልበላም እንዴት ኖርኩ እያልሽ ነው። ያ እንጀራ በወጥ በአቅሙ የአቅምቲ ፕሮቲን አለው። ትንሽ ፕሮቲን እንጂ ያለው ትንሹን ፕሮቲን ስላነሰው ሰውነት ሴንስ ስለሚያደርግ ያለ እሱ መኖር ስለማይችል ብዙ እንጀራ ከፊት ለፊቱ የቀረበው ዳቦ ከሆነ ብዙ ዳቦ ያስበላሽና ያቺ የሚፈልጋትን እያሟላ እንደምንም አኖረሽ ነው እያልኩ ያለሁት። ዋው ቴንኪዩ ዶክተር፣ በጣም ነው የምናመሰግነው። ተባረክልን እንጂ አርኪ ይሄን ያርዝልን። እሺ ዶክተር ቆዩ። ሹር ዮ እየገባ ነው። ለአውቶ ኢሚዩን ዲዚዝ የሚረዳ ኮሚኒኬት አድርጉ። ኦኬ ኮሚኒኬት አድርጉ። ኮሚኒኬት ማድረግ እንኳን ባትችይ ወይ ባትችል እስካሁን እዚህ ላይቭ ላይ ስናወራ ማንም ሰው መመገብ አለበት ብለን በምናወራው መልክ ተመገብና ጉዳይ አለ። ኦኬ ይሻሻላል። ይድናል አላልኩም፣ ይሻሻላል። ኦኬ ሌላውን ደግሞ በውስጥ እናወራለን። ቅድም ፕሮቲን ሼክ ብንጠጣ የሚል ነገር አይቻለው። ምንም ችግር የለውም። ኳሊቲ የሆኑ ፕሮቲን ሼኮች እንደ ሰፕሊመንት በተለይ በቂ ምግብ ባልበላችሁ ቀን ከግሪክ ዮገርት ጋር ከውሃ ጋር እያደረጋችሁ መጠቀም ትችላላችሁ። ፕሮቲን ሼኮች ውድ ሆኗል አዲስ አበባ ላይ። አቅም ያላችሁ ሰዎች እባካችሁን እንለምናችሁና እንደነዚህ አይነት ፕሮዳክቶችን ለማስገባት ሞክሩ። በጣም ኢምፖርታንት ናቸው። ቅድም ዋሲሁንን አይቻለው። ዋሲሁን ስላየሁ ደስ ብሎኛል። ዋሲሁን ጎንደር ላይ የሚኖር ከዓመት በፊት ጆይን ያደረገን ጎበዝ ልጅ ነው። እናወራለን። የሻምፒዮን ቤተሰብ ነው ዋሲሁን። ዶክተር ከፍተኛ ኮሌስትሮል ያለበት ሰው እንቁላል ብዙ ቢበላ ችግር የለውም። ትላንት ነው ከትላንት ወዲያ ከ3 ቀን በፊት ሐኪም ላይ ፖስት ያደረኩትን አንብቡ። ሐኪም ላይ ወይም ደግሞ ቴሌግራም ግሩፓችን ላይ ፖስት አድርጌያለሁ። ያነበባችሁ ሰዎች ሼር አድርጉላት ለሰሙ። ኦኬ ሶ ትንሽ ቤዚክ ነገር አውራለሁ። ኮሌስትሮል ቫይታል ነው። ኮሌስትሮል እጅግ ጠቃሚ ነው። ኮሌስትሮል ሁለመናችን ሴሎቻችን የሴል መምብሬ የምንለው የተሰራበት ነው። ኮሌስትሮል የሴክስ ሆርሞኖች በሙሉ ኤስትሮጂን፣ ፕሮጀስትሮን፣ ቴስቶስትሮን የሚባሉት የሚሰሩት ቤዛቸው ኮሌስትሮል ነው። ቫይታሚን ዲ መሰሪያ ኮሌስትሮል ነው። ባይል ሐሞታችሁ ውስጥ የምትበሉትን ፋት ዳይጀስት የሚያደርግላችሁ ባይል ሜካፕ የሚሰራው ኮሌስትሮል ነው። ኮሌስትሮል ወሳኝ ነገር ነው። ኮሌስትሮሉን ያበላሸው ወይም ደግሞ ጤናማ እንዳይሆን የሚያደርገው ኢንሞስት ኬዝስ የበላችሁት ከኮሌስትሮል ያላቸው ኮሌስትሮል ሪች የሆኑ ምግቦች ሳይሆኑ እነ እንቁላል ሳይሆኑ ያፋፋችሁ መንገድ ነው። ኢንሱሊን ሬዚስታንሱ ነው። ሶ አንድ ሰው ቦርጫም በመሆኑ ነው ቅድም ያልኳችሁ ሲጀመር ጀምሮ የተሰራንበት ኮሌስትሮል ወደ መጥፎ ኮሌስትሮል እንዲቀየር ያደረገው የምትበሉት ያፋፋችሁ ሮንግ ምግብ ነው እያልኩ ያለሁት። ትክክለኛ በሆነ መንገድ እየተመገባችሁ የተሻለ ሰውነት እየገነባችሁ ቦርጫችሁ እየቀነሰ ሲመጣ ግን እስከምትገረሙ ድረስ ኮሌስትሮላችሁ ወደ ናቹራል ወደማይጎዳ ጤናማ ኮሌስትሮል
እየተሻሻለ ይሄዳል ማለት ነው። ስለዚህ ከእነዚህ ግራ መጋባት መውጣት ግድ ይላል። ቶም ስለ ዩሪክ አሲድ ጋውት ሜታቦሊክ እስቲ ጋውት ያለባቸው ሰዎች አንተን ጨምሮ ቆም በልና መስታወት ፊት ወይ ልብስን አውልቅና ሰውነትን ሆድ ላይ ቦርጭ አለች። ያን ተከትሎ ነው ዩሪክ አሲድ የሚመጣው። ከሜታቦሊክ ዲስፈንክሽን ጋር አንድ ነው። ቦርጭ በደንብ ስሙን፣ ፋቲ ሊቨር በደንብ ስሙን፣ ጤናማ ያልሆነ ኮሌስትሮል ፕሮፋይል በተለይ ሃይ ትራይግሊሰራይድ፣ ሎ ኤችዲኤል፣ ፕሬሸር ብለድ ፕሬሸር፣ ሃይፐርቴንሽን ወይንም ዲያቤተስ፣ ኦቤሲቲ፣ ጋውቲ አርትራይት፣ ሃይፐር ዩሪሴሚያ ወይም ደግሞ ከፍ ያለ ዩሪክ አሲድ ፕሮዳክሽን ጋውት የህመሙ ስሜት ነው። የዩሪክ አሲድ ከፍ ማለት እንደማለት ነው። ከአንድ ነገር ናቸው ነው እያልኩ ሩታቸው መንስኤያቸው አንድ ነው። አሁን ዛሬ በማውራ መንገድ እንግዲህ ምናልባት ጥያቄ እኔ አሁን ሪህ አለብኝ ፕሮቲን አትብላ ተብያለሁ እንደሱ ነው እያልክ ያለው። የስ እኔ ያልኩህን ስማ። መጠጥ የምጠጣ ከሆነ አቁም። አልኮል የምጠጣ ከሆነ ነምበር 1 ፍሩክቶስ በጣም ጁስ ነገሮችን የምትጠቀም ከሆነ ጣፋጭ ምግቦች የምትበላ ከሆነ ሃይ ፍሩክቶስ ኮርን ሲራፕ ያለባቸውን የታሸጉ ምግቦች የምትጠቀም ከሆነ የምትጠጣ ከሆነ እነሱን አስወግድ። ከዚያ ውጭ ደግሞ ልክ የስኳር ታማሚዎች ብዙ ጊዜ ተመገቡ ብለን በምንለው መልክ ከፍተኛ ሻል ያለ የፕሮቲን መጠን ዘን ሄልዚ ካርቦሃይድሬት ጋር ከአትክልቶች ከፍራፍሬዎች ከጥራጥሬዎች ጋር ኮምባይን እያደረግ ጠግበ መብላት ስትጀምር ቅድም እንዳልኩ ቦርጭ ይቀንሳል። ቦርጭን ተከትሎ ፋቲ ሊቨር ይቀንሳል። ኮሌስትሮል ይሻሻላል። ግፊት ይሻሻላል። ስኳር ይሻሻላል። ዩሪክ አሲዱም ሪሆም ይሻሻላል ነው የምለው። ለዚህ ነው አውቶሚን ብለህ ቅድም የጠየቀኝም ሰው ዱ ዘ ሴም ያልኩ። ሜታቦሊክ ሲስተማችሁ ሜታቦሊክ ዲስፋንክሽናችሁ ላይ ስሩ። ራይት ነገር ተመገቡ። ሞር ተንቀሳቀሱ። እንቅልፋችሁ ላይ ስሩ። ኤክሰርሳይዝ ላይም ዋይዝ ሆኑ። ጂም ቤት ገብታችሁ በጂም በካርዲዮ በምናምን ሶርሳችሁን አታሰቃዩ። በባለሙያ የታገዘ ድካም ያሌለው ሰውነታችሁ ሳይጎዳ ራይት ኤክሰርሳይዝ አድርጉ። ይሄ